ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የሳውዲ ክለብ የሆነው አልኢታድ ሙሐመድ ሳላህን ማስፈረም ይፈልጋል እየተባለ ይገኛል። እንደዚሁም ጋቢ አግቦላሆሩን በሂጎ ኢኬቲኬ ዙሪያ የሰጠው አስተያየት አለ። ከዛ በተጨማሪም ሊቨርፑሎች በፌብራሪ ወር ላይ የሚያደርጓቸውን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በያዝነው በፌብራሪ ወር ላይ ሊቨርፑሎች የሚያደርጉትን ጨዋታ ይሆናል። ሊቨርፑሎች እንግዲህ በአጠቃላይ በፌብራሪ ወር 5 ጨዋታዎችን የሚያደርጉ ይሆናል። እነዚህንም ጨዋታዎች ስንመለከት የመጀመሪያው ጨዋታ እሁድ ፌብራሪ 8 ከማንቸስተር ሲቲ በአንፊልድ የሚያደርጉት ጨዋታ ነው። በእኛ የቀን አቆጣጠር ደግሞ የካቲት 1 ላይ የሚደረግ ጨዋታ ተጠባቂ የሚባል ጨዋታ ነው። እንደዚሁም ሊቨርፑሎች በዚህ ወር ከሚያደርጓቸው ጨዋታዎች መካከል በጣም ጠንካራውና በጣም ከባዱም ጨዋታ ከማንቸስተር ሲቲ ጋር የሚያደርጉት ነው። ከዛ በኋላም ግን ቀላል የሚባሉ ጨዋታዎች አይደሉም ከፊት ለፊታቸው ያሉት። ከ3 ቀን በኋላ ሮብ ዕለት ደግሞ በፌብራሪ 11 ሊቨርፑል በስታዲየም ኦፍ ላይት ሰንደርላንድን የሚገጥም ይሆናል። በእኛ የቀን አቆጣጠር ደግሞ የካቲት 4 ላይ ነው የሚገናኙት። የፌብራሪ ወር 3ኛው ጨዋታ ደግሞ ፌብራሪ 14 ላይ በኤፍኤ ካፕ ከብራይተን ጋር የሚገናኙበት ጨዋታ ነው። በእኛ የቀን አቆጣጠር ደግሞ የካቲት 7 የሚደረግ ጨዋታ ነው። አራተኛው ጨዋታ ደግሞ ፌብራሪ 22 በእንግሊዝ ፕሪሚየር ሊግ ከኖቲንጋም ፎረስት ከሜዳቸው ውጪ በሲቲ ግራውንድ የሚገናኙበት ጨዋታ ነው። ይህ ደግሞ በእኛ የቀን አቆጣጠር የካቲት 15 ላይ የሚደረግ ነው የሚሆነው። የመጨረሻው የፌብራሪ ወር ጨዋታ ደግሞ ከዌስትሃም ጋር በአንፊልድ የሚገናኙበት ጨዋታ ነው። ይህም ደግሞ በእኛም የቀን አቆጣጠር የካቲት 21 የሚደረግ ጨዋታ ነው። በአጠቃላይ እንግዲህ ሊቨርፑሎች በፌብራሪ ወር የሚያደርጓቸውን ጨዋታዎች እነዚህን ይመስላሉ። ለመድገም ያህል ማንቸስተር ሲቲ ብራይተንና ዌስትሃምን በሜዳቸው በአንፊልድ የሚያገኙ ሲሆኑ ሰንደርላንድንና ኖቲንጋም ፎረስትን ደግሞ ከሜዳቸው ውጭ የሚያገኙ ይሆናል። ይህ ወር እንግዲህ ለሊቨርፑል ትንሽ ቀዝቀዝ ያለ ወር ነው። ምክንያቱም በጃንዋሪ ወር ላይ ባለፈው ወር ማለት ነው 9 ጨዋታዎችን ነበረ ማድረግ የቻሉት። በዚህ ወር ግን አጠቃላይ 5 ጨዋታዎችን ብቻ ነው የሚያደርጉትና አሰልጣኝ አርነ ስሎት የሚፈልጉት አይነት ያጮት ስታይል ለመገንባት ራሱ ጥሩ ጊዜ የሚሆንላቸው ይመስለኛል። በእርግጥ ሰንደርላንድ በማንቸስተር ሲቲና በብራይተን መካከል የሚደረግ ጨዋታ ነው። ከዛ ውጭ ግን በብራይተንና በኖቲንጋም ፎረስት እንደዚሁም ደግሞ በኖቲንጋም ፎረስትና በዌስትሃም መካከል የአንድ ሳምንት ልዩነት አለና ለተጫዋቾቹም ጥሩ እረፍት የሚያገኙበት ወቅት ነው የሚሆነው። እንደዚሁም ደግሞ ሊቨርፑሎች በዚህ ሰዓት እንግዲህ የተለያዩ ጉዳቶች ናቸው ያሉባቸውና እነዚህ ጉዳቶችን ለመቋቋም ራሱ እነዚህ እረፍቶችን ማግኘታቸው ጥሩ ዜና ወይም ትልቅ ዜና ሆኖላቸው የመጣ ይመስለኛል። ነገር ግን ይጠቀሙበታል ወይ የሚለውን ነገር አብረን የምንመለከት ይሆናል። እናንተ ግን ከነዚህ 5 ጨዋታዎች ሊቨርፑሎች ምን ያህሉን ያሸንፋሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ደግሞ የቀድሞ የአስቶን ቪላ አጥቂ የነበረው ጋቢ አግቦላሆር የሰጠውን አስተያየት ይሆናል። ጋቢ አግቦላሆር እንግዲህ በዚህ ሰዓት ከቶክ ስፖርት ጋር ነው እየሰራ የሚገኙና በዛሬው ዕለት በነበራቸውን ፕሮግራም በዚህ ሰዓት በፕሪሚየር ሊጉ በጣም ጥሩ የሚባል እንቅስቃሴን እያደረጉ ያሉ የ9 ቁጥር ቦታ ተጫዋቾችን ነበረ የመረጠውና 5ኛ ደረጃ ላይ የብሬንትፎርዱን ቲያጎ ሲያስቀምጥ፣ 4ኛ ደረጃ ላይ ዋትኪንስን፣ 3ኛ ደረጃ ላይ ደግሞ የቼልሲውን ጆ ፔድሮን፣ 2ኛ ደረጃ ላይ ኤርሊንግ ሃላንድን፣ 1ኛ ደረጃ ላይ ደግሞ ሂጎ ኢኬቲኬን ማስቀመጥ ይችላል። የኤርሊንግ ሃላንድን 2ኛ ደረጃ ላይ ያስቀመጠበትን ምክንያት ሲናገር መጀመሪያዎቹ አካባቢ በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ነበረ። ነገር ግን ደግሞ ሰሞንኛ ብቃቱን ከተመለከትን ባለፉት 7 ጨዋታዎች 1 ጎል ብቻ ነው ያስቆጠረው። እሱም ደግሞ ከፍጹም ቅጣት ምት ያገኘውን እድል ተጠቅሞ ነው ጎል ማስቆጠር የቻለው እንጂ በጨዋታ ግን ጎሎችን እያስቆጠረ አይደለም የሚል ምክንያትን አስቀምጧል። ሂጎ ኢኬቲኬን ደግሞ ለምን 1ኛ ደረጃ ላይ እንዳስቀመጠው ሲናገር ሂጎ ኢኬቲኬ በዚህ ሰዓት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። እንደዚሁም ደግሞ በጣም ፈጣን የሚባል ተጫዋች ነው። በጣም ጠንካራም የሚባል ተጫዋች ነው። እንደፈለክም መጮት የሚችል፣ በአየር ላይ መጮት የሚችል፣ በመሬት ላይም መጮት የሚችል፣ ከኳስ ጋርም ምቾት የሚሰማው ተጫዋች ነው። ለቢልድ አፕም የሚመች ተጫዋች ነውና በጣም ምርጥ የሚባል ብቃትንም እያስመለከተን ይገኛል። በዚህ ሰዓትም እንግዲህ በፕሪሚየር ሊግ ውስጥም ካሉ ምርጥ አጥቂዎች መካከልም 1ኛ ደረጃ ላይ ላስቀምጠውም እችላለሁ። እንደዚሁም ከፕሪሚየር ሊጉ ውጪ ያለውንም እንቅስቃሴ ስንመለከተው ራሱ በጣም የሚያስደንቅ ነው። እንደዚሁም ደግሞ በፈረንሳይ ብሔራዊ ቡድን ውስጥም ሰብሮ መግባት የቻለ ተጫዋች ነው። ወደ ዓለም ዋንጫም ከቡድኑ ጋር አብሮ ይጓዛል ተብሎ ነው የሚጠበቀውና በዛም እንግዲህ ምርጥ የሚባል ጊዜንም ያሳልፋል ብዬ
እጠብቃለሁ የሚል አስተያየትን ሰጥቷል። ከዛም በተጨማሪም እንግዲህ ከፍሎሪን ቪርትዝ ጋር ያላቸውንም ጥምረት ራሱ እንደዚሁ ማድነቅ ችሏል። ሁለቱም በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙት የሚል አስተያየትን ሰጥቷል። በተጨማሪም ሂጎ ኤኪቲኬ ከኒውካስል ጋር በተደረገው ጨዋታ ላይ ያስቆጠራትን ሁለተኛ ግብ ከተመለከተ በኋላ በሰጠው አስተያየት ሁለተኛው ያስቆጠራት ግብ በጣም አስደናቂና በጣም ከባድ የምትባል ግብ ነች የነበረችው። እኔ እግር ኳስ ሆኜ ተጫውቼ አይቼዋለሁና እንደዚህ አይነት ኳሶች በጣም እንደሚከብዱ አውቃለሁ እና የሚያስቆጠረባት መንገድ በጣም አስደናቂ የሚባል ነውና የበለጠ እንዳደንቀው አድርጎኛል የሚል አስተያየትን ሰጥቷል። እሱ ብቻ አይደለም እንግዲህ በዚህ ሰዓት ላይ ሂጎ ኤኪቲኬንም እያደነቀ የሚገኘው የቀድሞ የማንቸስተር ዩናይትድ እንደዚሁም ደግሞ የኤቨርተን ተጫዋች የነበረው ዋይን ሩኒ በሰጠው አስተያየት ሂጎ ኤኪቲኬ በዚህ ሰዓት አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ከዛ በተጨማሪም ደግሞ ከፍሎሪን ቪርትዝ ጋር የፈጠሩት ጥምረት ያላቸው ኬሚስትሪ በጣም የሚያስደንቅ ነው። ፍሎሪን ቪርትዝ በጨዋታዎች ላይ የሚያሳየው እይታዎቹ በጣም አስገራሚ ናቸው። ተጫዋቾችን የሚፈልግበት መንገድ የሚያልፍበት መንገድ በጣም የሚያስገርም ነው። በዛው ልክ ደግሞ ሂጎ ኤኪቲኬ በጣም ኢንተሊጀንት በጣም ብልጥ የሆነ ተጫዋች ነው። እንዴት መሮጥ እንዳለበት፣ ወዴት መሄድ እንዳለበት፣ በየትኛው ሰዓት የትኛው ቦታ ላይ መገኘት እንዳለበት በደንብ የሚያውቅ ተጫዋች ነውና የነዚህ ሁለት ተጫዋቾች ጥምረት ደግሞ ለሊቨርፑል በጣም ከፍተኛ ጥቅም እየሰጣቸው ነው የሚገኘውና ከዚህ በኋላም ይሄ ጥምረት አብሯቸው ያድጋል ተብሎ ነው የሚጠበቀውና በዚህ ምክንያትም እንግዲህ አሌክሳንደር ኢሳቅ ሊሰጋ ይገባል የሚል አስተያየትን ሰጥቷል። እንደሚታወቀው እንግዲህ አሌክሳንደር ኢሳቅ በጉዳት ምክንያት በዚህ ሰዓት እየተጫወተ አይደለም የሚገኘው። ምናልባትም ለቀጣይ 1 ወር 2 ወርም ከሜዳ ይርቃል ተብሎ ነው የሚጠበቀውና በእነዚህ ጊዜያቶች ደግሞ ሂጎ ኤኪቲኬና ፍሎሪን ቪርትዝ አስደናቂ የሚባል ጥምረትን እያመጡ ነው የሚገኙትና አሌክሳንደር ኢሳቅ ከጉዳት የተመለሰ ሰዓት ራሱ የሚፈልገውን ያህል የመጫወቻ እድል በእነዚህ ሁለት ተጫዋቾች ጥምረት ምክንያት ላያገኝ ይችላል ነው እየተባለ የሚገኘው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምን እንደው? አሌክሳንደር ኢሳቅ ከጉዳቱ ከተመለሰ በኋላ የእነዚህን ሁለት ተጫዋቾች ጥምረት ሰብሮ ወደ ቋሚ አሰላለፍ ይገባል ብላችሁ ታስባላችሁ ወይስ አሰልጣኝ አርነ ስሎት ሁለቱን ወይም እነዚህን 3 ተጫዋቾች አብረው የሚያሰልፉበትን መንገድ ሊፈልጉ ይችላሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ደግሞ ሙሐመድ ሳላህን የተመለከተውን ዘገባ ይሆናል። ግብፃዊው ጋዜጠኛ የሆነው ኢስማኤል ሙሐመድ ይዞት በወጣው ዘገባ መሰረት የሳውዲ ክለብ የሆነው አልኢታድ ሙሐመድ ሳላህን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ እያለን ይገኛል። አልኢታዶች እንግዲህ ሙሐመድ ሳላህን የፈለጉት በሁለት ምክንያት ነው። የመጀመሪያው ምክንያት በዚህ የጃንዋሪ የዝውውር መስኮት የነሱ አጥቂ የነበረው ቤንዜማ አልኢታድን ለቆ ወደ አልሂላል ማቅናት ችሏልና የሱም ቦታ የሚተካ ተጫዋች ይፈልጋሉ። አንደኛው አማራጭም ተደርጎ የተቀመጠው ደግሞ ሙሐመድ ሳላህ ነው እየተባለ የሚገኘው። ከዛ በተጨማሪም ደግሞ የሳውዲ ፕሮ ሊግ እንዳጠቃላይ ደግሞ በቀጣይ የክረምቱ የዝውውር መስኮት አንዳንድ አስደናቂ የሚባሉ ተጫዋቾችን ወደ ሊጋቸው ለመቀላቀል ቁርጠኛ ሆኖ ተነስቷል ነው እየተባለ የሚገኘውና ከነዚህ ዝርዝሮች መካከል ደግሞ አንደኛውና ቀዳሚ ስፍራ ላይ የተቀመጠው ሙሐመድ ሳላህን ወደ ሳውዲ ሊግ ለመውሰድ ነው እየተባለ የሚገኘው። እንደሚታወቁ እንግዲህ ሙሐመድ ሳላህ በአረቡ ዓለም ላይ ምን ያህል ከፍተኛ ተጽዕኖ እንዳለው ሁላችንም እናውቃለንና ይህንን ተጽዕኖውን ወደ ሳውዲ ሊግ ለመውሰድ ከፍተኛ ፍላጎት አላቸው። ስለዚህም በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከዛ በተጨማሪም ግን በዚህ ሲዝን ሙሐመድ ሳላህ በሊቨርፑል ቤት እያሳለፈውን ያለውን ጊዜ ሁላችንም እየተመለከተ ነው የምንገኘው። እንደውም ከአንድ ወር በፊትም ከአሰልጣኙ ጋር ራሱ ያልሆነ ነገር ውስጥም ገብቷል ሲባልም ነበረ። በተለይ ደግሞ ከሊድስ ጨዋታ በኋላ የሰጠው አስተያየት በቀጣይ ዓመት በሊቨርፑል ላይቆይ ይችላል የሚሉ ሀሳቦችን በደንብ እንዲነሱ አድርጓቸውና በእነዚህ ምክንያቶች ምናልባትም በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም የሊቨርፑልን በር ያንኳኳሉ ተብሎ ይጠበቃል። አልኢታዶች በእርግጥ ለመጀመሪያ ጊዜ አይደለም ሙሐመድ ሳላህን ለማስፈረም ፍላጎት ሲያሳዩ። ከዚህ ቀደም እንግዲህ 2023 ላይ ለሊቨርፑል 150 ሚሊዮን ፓውንድ አቅርበው ነበር ይህንን ተጫዋች ለማስፈረም። ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርጓል። አሁን ላይ ግን ሊቨርፑሎች ይህንን ጥያቄ ውድቅ ያደርጋሉ ተብሎ አይጠበቅምና በቀጣይ የክረምት የዝውውር መስኮት ምናልባትም ሙሐመድ ሳላህ ሊቨርፑልን ሲለቅ ልንመለከት የምንችልበት እድል ከፍተኛ ነው ብዬ ነው የማስበው። ከዛ በተጨማሪም ደግሞ ዘቴሌግራፍ ይዞት በወጣው ዘገባ መሰረት ቀደም እንዳልኳችሁ የሳውዲ ሊግ ወይም አጠቃላይ ሀገሪቷ ራሱ በክረምት የዝውውር መስኮት የተለያዩ አስደናቂ የሚባሉ በጣም ስም ያላቸውን ተጫዋቾች በክረምቱ የዝውውር መስኮት ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። አያይዙም እንደተናገረውም ከሆነ አሁን ላይ ከያዟቸው የተጫዋቾች ዝርዝር ውስጥ ሙሐመድ ሳላህና ቪኒሲየስ ጁኒየር ቀዳሚ ስፍራ ላይ ነው የተቀመጡት እያለን ይገኛል። እንደዚሁም ሙሐመድ ሳላህንም እንደሚያስፈርሙትም ከፍተኛ እምነት አላቸው ነው እያለን የሚገኙና
የቀጣዩ የክረምቱ የዝውውር መስኮት ለሞሐመድ ሳላህ ለሊቨርፑል እንደዚሁም ደግሞ ለሳውዲ ሊግም በጣም ወሳኝ የሚባል ጊዜ ነው። በተለይ ደግሞ ለሊቨርፑል ሞሐመድ ሳላህን የሚያጡት ከሆነ ሞሐመድ ሳላህን እንዴት ነው የሚተኩት? ከሞሐመድ ሳላህስ ምን ያህል ገንዘብ ያገኛሉ የሚለው ነገር እንግዲህ በትልቁ መነሳት ያለበት ጥያቄ ነው። ሞሐመድ ሳላህን እንዴት ነው የሚተኩት? ከሱ ጋር የሚመሳሰል ተጫዋችን አምጥተው ነው የሚተኩት ወይስ በሌላ ያጮት ስታይል ነው የሚተኩት የሚለው ነገር ራሱ ሌላ መነሳት ያለበት ጥያቄ ነው። በእናንተ ሀሳብስ በክረምቱ የዝውውር መስኮት ሞሐመድ ሳላህ ሊቨርፑልን ይለቃል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ገና እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።